ይህ የፈጠራ ታሪክ ስክሪፕትድ የሆነ ታሪክ ይዘሽ በመምጣትሽ እጅግ በጣም አዝኛለሁ። የጽዮን ግርማ የቀድሞ ባለቤት ያልተጠበቀ ምላሽን ይዞ ተከስቷል። ሙሉ ቪዲዮ እጃችን ገብቷል። ብዙዎች ይህ ሰው ማን ነው ሲሉ በእግር በፈረስ ሲያፈላልጉት የነበረ እንደሆነም ይታወቃል። የጽዮን የቀድሞ ባለቤት ስሜ ጠፍቷል። ሲጀመር ጽዮን ፈጣሪ እንዳለ የማታመን ኤቲስት ናት፣ አክራሪ ፌሚኒስት ናት ሲል በሰጠው ምላሽ ላይ ተደምጧል። ይባስ ብሎ በስም ማጥፋት ወንጀል ሊከሳት እንደሆነም አስጠንቅቋል። የኔ አድራሻ መስቀሉ ስር ነው ማለቱን ተከትሎም ብዙዎች ከተነሳበት ጥያቄ ሽሽት ለምን ሃይማኖት ውስጥ ትደበቃል የሚል ጠንካራ ትችትም ካሁኑ ገጥሞታል። እረ ለመሆኑ ጽዮን ማናት? ይህ ሰውስ ማን ነው ካላችሁም ታሪካቸውን በአጭሩ አስደምጠናችሁ የቀድሞ ባለቤቷን ምላሽ ማያይዘን ጉዳዩን በዝርዝር ልናስደምጣችሁ ነው። እንዲሁም በቅርቡ መነጋገሪያ የሆኑት አዶናይና ጃኒ ከሰሞኑ ለተነሳባቸው ትችት በመሳሳም ጭምር ምላሽ የሰጡበትን አነጋጋሪ ቪዲዮ ማካተን በዚህ ቪዲዮ ተገናኝተናል። እናንተ ብቻ እንደተለመደው ላይክ እና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን ያደረጋችሁ አብራችሁኝ ጥቂት ዝለቁም። ጽዮን ታሪኩን ስትጀምር ከ2 ዓመት በፊት አግብቼ ነበረ፣ ነገር ግን በ6 ወራት ውስጥ ትዳሬን ፈታው በሚል እጅግ አጭር ግን ደግሞ በርካታ ህመሞችን ያቀፈ ንግግር ነበረ። ይህ ታሪክ በየቀኑ በቤታችን እንደምንሰማው ተራ የፍቺ ታሪክ ወይም የሁለት ሰዎች አለመግባባት ውጤት አይደለም። ይልቁንም አንዲት ወጣትና ብርቱ ሴት በናርሲስት አሊያም እኔ ብቻ ልክ ነኝ በሚል አባዜ በተለከፈ ሰው እጅ ወድቃ ማንነቷን፣ ሰላሟንና ክብሯን ስታጣ ከዚያም ያንን ሁሉ ተቋቁማ ዳግም ራሷን ለማግኘት ያደረገችውን ትግል የሚያሳይ ታሪክ ነው። ጽዮን ይህንን ታሪክ ይፋ ለማድረግ የወሰነችው ግንኙነቱ ካበቃ ከ2 ዓመታት በኋላ መሆኑ ለብዙዎች ጥያቄ ቢፈጥርም እንደሷ ገለጻ ግን ያሳለፈችው የስነ ልቦና ስብራት አለያም ከነበረችበት ትራውማ ለማገገም ረጅም ጊዜ እንደወሰደባት ታስረዳለች። ታሪኩ ሲጀምር ልክ እንደ ተረት ተረት እጅግ በሚያምር ፍቅርና እንክብካቤ ታጀበ ቢሆንም ቀስ በቀስ ግን ወደ ጨለማና ወደ ማሰቃያ ቤትነት የተቀየረበትን ሂደት በ17 ክፍሎች ለይታ ለተከታታዮቹ አቅርባለች። ይህ ታሪክ ለምን አገባው የሚል ጥያቄን ያዘለ ሲሆን በውስጡ ውሸት፣ ክህደት፣ ስም ማጥፋትና ሴቶችን ማናናቅ እንዲሁም ጋዝ ላይቲንግ አለያም ጥፋት አጥፍቶ ከተጠያቂነት ለማምለጥ የበደሉትን ሰው ጥፋተኝነት እንዲሰማው ማድረግ እንዴት በአንድ ትዳር ውስጥ ተሸሽገው እንደሚኖሩ ቁልጭ አድርጎ ያሳያል። ብዙዎች ገመናሽን ለምን አወጣሽ ቢሏትም ለሷ ግን ይህ ገመና ሳይሆን ሌሎች እህቶቿ እንዲተርፉ የምትሰጠው ታላቅ የህይወት ትምህርት ነው። በቲክቶክ ላይ ከነበራት ጥቂት ተከታይ ተነስታ በአጭር ጊዜ ውስጥ ከ160 ሺህ በላይ ሰዎች እንዲከተሏት ያደረጋት ይሄ እውነተኛና ልብ የሚነካ ታሪኳ ነው። ጽዮን ለምን ፈታች? ባሏስ ምን አይነት ሰው ነበር? በሰርጋቸው ቀን እንኳን ሳይቀር የደረሰባት የስነ ልቦና ጫና ምን ይመስላል? የሚሉትን ዝርዝር ነጥቦች ይበልጥ ወደ ውስጥ ገብተን ስንመለከተው ታሪኩ ከፍቅር ግንኙነት ባለፈ ትልቅ ማህበራዊ ጉዳይ ሆኖ እናገኘዋለን። ትውውቃቸው የጀመረው በኮቪድ ወቅት ነበረ። በዛ ሰሞን እሱ የራይድ አሽከርካሪ ሆኖ ይሰራ ነበረ። ጽዮን እንደምትለው መጀመሪያ ላይ እጅግ ፕሮቴክቲቭ፣ ለነገሮች ትኩረት የሚሰጥና እጅግ ተንከባካቢ ሰው ነበረ። ይህ በስነ ልቦናው ላቭ ቦምቢንግ የሚባለው ምዕራፍ ሲሆን ናርሲስት ሰዎች ሰለባዎቻቸውን በመጀመሪያ በፍቅር አደንዝዘው የሚይዙበት ስልት ነው። ጽዮንም በዚህ ወቅት በጣም ደስተኛ ነበረች። ነገር ግን ግንኙነቱ እየቆየ ሲሄድ አንዳንድ ደስ የማይሉ ባህሪያትን ያሳያት ጀመር። ባህሪው ይሆናል በሚል ችላ ብላው ለ1 ዓመት ያክል አብረው ቆዩ። ከ1 ዓመት በኋላ የቃል ኪዳን ቀለበት አደረገላት። ጽዮን በዚህ ወቅት ደስ ቢላትም መደናገር ውስጥም ነበረች። ቀለበት ካደረገላት በኋላ ግን የመጀመሪያው ትልቅ ውሸት ተጋለጠ። ራይድ የሚሰራባት መኪና የራሱ እንደሆነች አድርጎ ይነግራት የነበረ ቢሆንም መኪናዋ በእዳ ከጓደኛው ጋር የተገዛች መሆኗን አወቀች። ጽዮን ግን ነግሮኝ ቢሆን ይሻል ነበር በሚል በየዋህነት እንዳለፈችው ትናገራለች። ሆኖም ክህደቱ ቀጠለ። በአንድ ወቅት ስራ ቦታዋ መጥቶ መኪና ውስጥ እያወሩ ሳለ መኪናው ላይ ተጠቅሞ የጣለውን ኮንዶም አገኘች። ተሳፋሪ ጥሎት ይሆናል የሚለውን ሰበቡን ለጊዜው አምና ዝም እንዳለች ትናገራለች። ጽዮን የዲኮር ስራ ትሰራ ስለነበር እሱም ስራ የለም እያለ ስለሚያማርር አብረው እንዲሰሩ ሀሳብ አቀረበች። ከአባቷ ብር ወስዳ ስራውን ጀመሩ። ቁብ እየጣሉ ቢሆንም እሱ ግን ገንዘቡን ሳይጥል ሌላ ነገር ይገለገልበት ነበረ። ጽዮን አንድም ቀን ከሷ አድናቆት አግኝታ አታውቅም። ስራሽ አይረባም እያለ ያናንቃት እንደነበር ትናገራለች። በዚህ መሃል ሽማግሌ ተላከ። ሰርጋቸው ሲቃረብ መኪናው በዕዳ ተሸጠ። እጁ ላይ በነበረው ጥቂት ብር
ኮፊ ሃውስ ከፈቱ። ስራው ግን ሙሉ በሙሉ በእሷ ትከሻ ላይ ወደቀ። ጽዮን ያሳለፈቻቸው 6 ወራት በውጭ ለሚያያቸው ሰው የጫጉላ ጊዜ ቢመስሉም በውስጥ ግን ማንነቱ የሚረገጥበት የሲኦል ምዕራፍ ነበረ። የናርሲስት ሰዎች ትልቁ መሳሪያ የሰውን በራስ የመተማመን ስሜት ቀስ በቀስ ሰባብሮ ማጥፋት እንደመሆኑም እሱም ይህንኑ ስልት ተጠቅሞበታል ትላለች። በየትኛውም ሴት ህይወት ውስጥ ትልቅ ቦታ የሚሰጠውና እንደ ንግስት የምትታይበት የሰርግ ቀኗ እንኳን ሳይቀርም ለጽዮን የደስታ ሳይሆን የውርደት ቀን ነበረ። ሙሽራ ሆና ተኳኩላ ስትመጣ አድናቆትና ፍቅር ከመለገስ ይልቅ ምን ነው ዛሬ ደግሞ የናይጄሪያ ሙሽራ መስለሻል በማለት ያንቋሽሻታል። በአደባባይ ሳቅና ደስታ መሃል የጽዮንን ቅስም በዝምታ የሰበረ ትልቅ ስንጥር ነበረ። ይህ ድርጊቱ የሚወደውን ሰው ለማስደሰት ሳይሆን እርሷን ዝቅ አድርጎ ራሱን በላይ ለማድረግ የሚጠቀምበት የናርሲስት ዲቫሌሽን ወይም የማንቋሸሽ ስልት ግልጽ ማሳያ ነው ተብሏል። ሆኖም ትልቁ ድንጋጤ ገና ከፊቷ ነበረ። ሰርጉ አልፎ የመልስ ፕሮግራም እንኳን ሳይደረግ ገና የሳምንት ሙሽራ እያለች በአጋጣሚ ስልኩን ስትመለከት ያየችው ነገር መላ ህይወቷን ቀየረው። በስልኩ ውስጥ በሪሳይክል ቢን ተደብቀው የተቀመጡ በርካታ ቪዲዮዎችን አገኘች። ቪዲዮዎቹም እሱ ከሌሎች በርካታ ሴቶች ጋር ሲማግጥና ሲማግጥባቸው የነበሩ መረጃዎች ነበሩ። ከሰርጉ በፊት በሰርጉ ዋዜማና በሳምንት ውስጥም እንኳን ሲያደርጋቸው የነበሩ ክህደቶች በዝርዝር ተቀምጠዋል። ጽዮን ስትናገር ሰርጋቸው እሁድ እያለ አርብ ቀን ከሌላ ሴት ጋር ተኝቶ እንደነበር የሚያሳይ መረጃን የተመለከትኩት ትላለች። ይህም የሚያሳየው ግለሰቡ ለትዳሩም ሆነ ለጽዮን ምንም አይነት ክብርና ታማኝነት እንዳልነበረው ነው ይላሉ። ጽዮን በዚህ ክህደት ክፉኛ ተጎድታና ተስፋ ቆርጣ ለ3 ጊዜ ያህል ጥላው ወደ ቤተሰቦቿ ቤት ብትሄድም እሱ ግን በናርሲስት ሰዎች ዘንድ የተለመደውን የልመና የለቅሶና እቀየራለሁ የሚል የማታያ ስልት አሊያም ሆቨሪንግ በመጠቀም በተደጋጋሚ ይመልሳት ነበረ። ይሁን እንጂ ውሸቱና ክህደቱ እየባሰ እንጂ እየቀነሰ አልመጣም። ጽዮን በቤተሰቦቿ ቤት ባደረችባቸው ቀናት እንኳን ሌሊቱን ሙሉ ከሌሎች ሴቶች ጋር ሲያወራና ሲማግጥ እንደነበር ደጋግማ በማረጋገጧ ትዕግስቷ ተሟጠጠ። እስካሁን እሱ ጋር በሆነ ኑሮ ፊቴ በማዲያት ይሸፈን፣ ህይወቴም ባጭር ይቀጭ ነበር ስትል የገለጸችው ስሜት የደረሰባትን የጭንቀትና የስነ ልቦና ጫና ምን ያህል እንደነበር ያሳያል። በመጨረሻም ከ6 ወራት የለቅሶና ያዘን ቆይታ በኋላ በቃኝ በማለት ትዳሩን አበቃችም። ይህ ውሳኔዋ ለትዳር ገመና ከመገዛት ይልቅ ለገዛ ህይወቷ ቅድሚያ የሰጠችበት ከሲኦል ህይወት ራሷን ያደነችበት ታላቅ የድፍረት እርምጃ ነው ተብሎላታል። የጽዮን ግርማ 17 ክፍል ተከታታይ ታሪክ በሚሊዮኖች ዘንድ ተደራሽ ሆኖ የቲክቶክን መንደር ካነዋወጠ በኋላ የብዙ ሰው ጥያቄ የነበረው ይህ ሰው ማን ነው? የሱ ምላሽስ ምን ሊሆን ይችላል የሚል ነበረ። ይሁን እንጂ ብዙም ሳይቆይ እውነተኛው የቀድሞ ባል በማህበራዊ ሚዲያ አደባባይ ብቅ በማለት በ4 ክፍሎች የተከፈለ ረጅም ምላሽን ሰጥቷል። ባልየው በቪዲዮ ላይ እጅግ የተረጋጋ ለመምሰል ቢሞክርም የሰጠው ምላሽ ግን የታሪኩን እውነታ ከመካድ አልፎ ጽዮን ላይ ያነጣጠረ የግል ትችትና ውንጀላ የታከለበትም ነበር። ጽዮን ያቀረበችው ታሪክ ሙሉ በሙሉ ስክሪፕትድ ወይም የተቀነባበረ ድራማ መሆኑን በመጥቀስ ይህንን ያደረገችውም በተለያዩ የሶሻል ሚዲያ ዘርፎች ዝነኛ ለመሆን ሞክራ ስላልተሳካላት እሱን መስዋዕት በማድረግ ተከታይ አለያም ፎሎወር ለማፍራት የተጠቀመችበት ስልት ነው ሲሉ ወንጅሏታል። የቀድሞ ባለቤቷ በምላሹ ላይ ትልቅ ትኩረት የሰጠው የጽዮንን ማንነትና አመለካከት ጥያቄ ውስጥ የመክተት ጉዳይ ላይ ነበረ። ጽዮን እጅግ ጽንፈኛ የሆነ የፌሚኒዝም አለያም ኤክስትሪም ፌሚኒዝም አመለካከት ስለምታራምድና የአምላክ የለሽነት አለያም ኤቲዝም አስተሳሰብ ስለነበራት ትዳሩ ሊፈርስ እንደቻለ በድፍረት ተናግሯል። እንደሱ አገላለጽ ጽዮን ትዳር አላስፈላጊ እንደሆነና ሴቶች ለብቻቸው በቂ እንደሆኑ የሚሰብክ የተሳሳተ አስተያየት በማሰራጨት ማህበረሰቡን እየበከለች ትገኛለች። ይህንን የአመለካከት ልዩነት ለትዳራቸው መፍረስ እንደ ዋነኛ ምክንያት በማቅረብ የጽዮንን ስብዕና በተከታታዮቿ ዘንድ ዝቅ ለማድረግ ሞክሯል። በተጨማሪም ጽዮን የጠቀሰችውን የገንዘብ ችግርና እቁቡን በተመለከተ ሁሉንም የፋይናንስ እንቅስቃሴ 100% የምታስተዳድረው እሷ እንደነበረችና የራይድ ስራውን ገንዘብ እንኳን ሳይቀር ወደ እሷ አካውንት እንደሚገባ በመጥቀስ እሱ በገንዘብ በኩል ምንም አይነት ስልጣን እንዳልነበረው ተከራክረዋል። ስለ ሰርጉ ዝግጅት ባነሳው ነጥብ ደግሞ እሱ በጣም ቀላልና ጥቂት ሰዎች ብቻ የሚገኙበት ፕሮግራም ፈልጎ እንደነበር፣ ነገር ግን በጽዮን ቤተሰቦች ግፊትና ፍላጎት ሰርጉ ወደ ትልቅ ድግስ እንዲቀየር መደረጉን ገልጿል። ጽዮን የጠቀሰችውን የዲኮር አለመጠናቀቅ ጉዳይም ቢሆን ዲኮሩን ሙሉ በሙሉ የማስተዳደር ኃላፊነት የእሷ እንደነበረና እሱ ግን በሰርጉ ዋዜማ እኩለ ሌሊት 6 ሰዓት ድረስ ዲኮሩ እንዲያልቅ ሲለፋ እንደነበር በመግለጽ ታሪኩን ወደ እሷ መልሶታል።
የቀድሞ ባለቤቷ ንግግሩን ሲያጠቃልል ሃይማኖታዊ ካባን በመደረብ አሁን ላይ ህይወቱ እንደተቀየረና አዲስ ፍጥረት መሆኑን በመግለጽ አድራሻዬ ከመስቀሉ ስር ነው በሚል መንፈሳዊ ቃና ያላቸው መልእክቶችን አስተላልፏል። ይሁን እንጂ በዚህ ሁሉ ረጅም ምላሽ ውስጥ አንድ እጅግ አስገራሚና ለብዙ ተመልካቾች ጥርጣሬን የፈጠረ ትልቅ ክፍተት ነበረ። ጽዮን በማስረጃ ጭምር ደግፌዋለሁ ስትል ስላነሳችው የክህደት አሊያም ቺቲንግ ታሪክ፣ መኪና ውስጥ ስለተገኘው ኮንዶም እንዲሁም ከሰርጉ ማግስት ጀምሮ በስልኩ የሪሳይክል ቢን ውስጥ ተደብቆ ስለተገኙት የሌሎች ሴቶች ቪዲዮዎችና የሌሊት የመልእክት ልውውጦች አንድም ቃል ምላሽ ሳይሰጥ አልፎታል። ይህ ዋነኛውን የጥፋተኝነት ውንጀላ ወደ ጎን በመተው በሃይማኖትና በአመለካከት ዙሪያ ብቻ ማተኮሩ ህዝቡ በሰጠው ምላሽ ላይ እምነት እንዳይኖረውና ጽዮን የተናገረችው እውነት እንደሆነ ይበልጥ እንዲያምኑ የሚያደርግ ትልቅ ምክንያቱን አልፏል። ህዝቡ ለባልየው የሰጠው ምላሽ ግን እጅግ አሉታዊ ነበረ። ስለ ሃይማኖትና ስለ ፌሚኒዝም ከመናገር ይልቅ ለምን ስለ ክህደትና ስለተነሱበት የባህሪ ግድፈቶች በዝርዝር አልመለሰም የሚል ከባድ ጥያቄ ተሰንዝሮበታል። ጽዮን ከ6000 ተከታይ ወደ 160,000 ማደጓ ለዝና ብላ ያደረገችው ሳይሆን ታሪኳ የብዙ ሴቶችን ህመም ስለነካ ነውም ተብሏል። ይህ ታሪክ በቲክቶክ ብቻ አልተወሰነም። የጽዮን ድፍረትና ታሪኳን ያቀረበችበት ጥራት የበርካታ ሰዎችን ቀልብ ስቧል። በዚህም ምክንያት እንደ ወቸው ጉድና ቪንቴጅ ፖድካስት ባሉ መድረኮች ላይ ተጋብዛ ታሪኳን ይበልጥ በሰፊው ለህዝብ አጋርታለች። በእነዚህ ፖድካስቶች ላይ የነበራት መረጋጋት፣ አነጋገሯና ከደረሰባት ጥቃት አገግማ የቆመችበት መንገድ ብዙዎችን እያስገረመ ይገኛል። የቀድሞ ባለቤቷም ወደ ህግ ሄዳለሁ ማለቱን ተከትሎም በኢትዮጵያ ህግ የስም ማጥፋት አሊያም ዲፋሜሽን ጉዳይ ይታያል። በወንጀል ህግ አንቀጽ 613 መሰረት ሐሰተኛ ወሬ ማሰራጨት በእርግጥ ያስቀጣል። ነገር ግን ጽዮን የተናገረችው ነገር እውነት መሆኑን ካስረዳችና ለህዝብ ጥቅም ሌሎች ሴቶች እንዲማሩበት የቀረበ መሆኑ ከታመነበት ህጉ ጥፋተኛ እንደማያደርጋት ተቀምጦ ይገኛል። የጽዮን ግርማ ታሪክ ብዙዎች ገመና ብለው ቢደብቁትም እሷ ግን ለሌሎች ሴቶችም ድምጽ ለመሆን መርጣለች የሚሉ ወገኖች በርከት ብለው እየተደመጡ ይገኛሉ። በእርግጥ በሌላ ወገን ታሪኩ የውሸት ቢሆንስ ከቀድሞ ባለቤቷ በኩል ታሪኩን ማድመጥ እንፈልጋለን፣ እሱም እውነት ይኖረዋል፣ ምላሽ መስጠት አለበት ተብሎ ሲጠበቅ ቢቆይም እንግዲህ ትላንት ማታ ባስተላለፈው መልእክቱ ራሱን ለመከላከል ጥረት ሲያደርግ እንጂ ታሪኩ ላይ ማስተካከያ ሲያደርግ አለያም ተጨባጭ የሆነ ማስረጃ ባለማቅረቡ የቀድሞ ባለቤቷን በሶሻል ሚዲያ በኩል ነጥብ ያስጣለ ጉዳይ ሆኖ አልፏል። ሰሞኑን ማህበራዊ ሚዲያ ላይ እጅግ መነጋገሪያ ሆኖ የነበረው አዶናይና በቅርቡ ከጀርመን መጣች የተባለችው ረዴት የተባለችው ቲክታከር አንድ ሹራብ ተጋርተዋል፣ ጂያኒና አዶናይ ተጣልተዋል የሚሉ ዝግብ መነሳቱን ተከትሎ እኛም ሽፋን ሰጥተን እውነቱ ከወዴት ነው ብለን ጠይቀን የግል ህይወትንና የፍቅር ታሪክን ማህበራዊ ሚዲያ ላይ ማውጣት ያለውን ክፋትና ደግነት አመዛዝነን ተመልክተን ነበረ። ታዲያ በትላንትናው ምሽትም እንግዲህ ቲክታከሮቹ ጂያኒና አዶናይ አንለይምኛ ያማለ እያሉ ጭራሽ በፍቅር እየደነሱ በመሃላቸው የተፈጠረ ምንም አይነት ክፍተት እንደሌለና አሁንም በፍቅር ግንኙነት ውስጥ መሆናቸውን ይፋ አድርገዋል። ነገሩን ቀደም ብለን በጥያቄ መልኩ ሽፋን የሰጠነው ጉዳይ ነበርና የቀናውን መልስም ይሄው ቲክታከሮቹ አሁንም በፍቅር መንጎዳቸውን ቀጥለዋል የሚለውን ለእናንተ ለምንወዳችሁ የቻናላችን ተከታዮች መንገር ግዱን አግኝተነዋል። የምንወዳችሁ የኢትዮ ቱርስ ቤተሰቦች እናንተስ በዚህ አወዛጋቢ ታሪክ ላይ ምን ትላላችሁ? የባልየው ምላሽ አሳምኗችኋል ወይስ የጽዮን ድፍረት ይበልጥ ትክክል ነው? አስተያየታችሁን ኮሜንት ላይ አስፍሩልን። ይህ ቪዲዮ ጠቃሚ ነው ካገኛችሁት ላይክና ሰብስክራይብ ማድረጋችሁን አትርሱ። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።